በዛሬው ዘገባችን ሪፖርተር ጋዜጣ የጋዛን የሰላም ማስከበርና የኢትዮጵያን ጥቅም አገናኝቶ የዘገበውን እናነሳለን። አብራችሁን ቆዩ። ከአምስት ወራት ቀደም ብሎ የበርካታ ዓለም አቀፍ ሚዲያዎች ወሬ ሁሉ የጋዛ ተፈናቃዮችን በአፍሪካ ቀንድ ለማስፈር በቀረበው እቅድ ላይ ያተኮረ ነበር። ከሰሞኑ ደግሞ ከተለያዩ አገሮች የተውጣጣ ዓለም አቀፍ ሰላም አስከባሪ ኃይል በጋዛ ስለማስፈር በሰፊው የተዘገበ ይገኛል። ከአምስት ወራት ቀደም ብሎ የጋዛ ስደተኞችን ሊቀበሉ ይችላሉ ከተባሉ አገሮች መካከል ኢትዮጵያ አንዷ እንደሆነች ስሟ ሲጠራ ነበር። አሁን ደግሞ ለጋዛ የሰላም ማስከበር ተልዕኮ የሰላም አስከባሪ ኃይል እንዲያዋጡ ከተጠየቁ አገሮች መካከል ኢትዮጵያ አንዷ እንደሆነች እየተሰማ ነው። የጋዛ ስደተኞች እንደ ኢትዮጵያ ባሉ የምስራቅ አፍሪካ አገሮች እንዲሰፍሩ ሐሳብ ቀረበ በተባለ ወቅት ጉዳዩ በሰፊው ሲተነተን እንደነበረው ሁሉ አሁን በወጣው ኢትዮጵያ ወደ ጋዛ ሰላም አስከባሪ እንድትልክ ተጠየቀች በሚለው ዜና ላይም ብዙ ትንተናዎችና ሐሳቦች እየተሰሙ ነው። በጋዛ ዓለም አቀፍ የሰላም አስከባሪ ኃይል ይሰፍራል የመባሉ ዜና ቀድሞ ያወጣው የእስራኤል ታይምስ ኦፍ እስራኤል የዜና ምንጭ ሁለት ዲፕሎማቶችን በመረጃ ምንጭነት ጠቅሶ ነው። የአሜሪካ የውጭ ጉዳይ ማርኮ ሩቢዮ ጠቅላይ ሚኒስትር ዶክተር አብይ አህመድን ኢትዮጵያ በጋዛ ሰላም የሚያስከብር ጦር እንድታዋጣ መጠየቃቸውን ነው የዜና ምንጭ የዘገበው። ዘገባው ማርኮ ሩቢዮ በቅርብ ወራት ለጠቅላይ ሚኒስትሩ ካደረጓቸው ተከታታይ የስልክ ጥሪዎች ጋር ተያይዞ እየቀረበ ሲሆን ለጠቅላይ ሚኒስትር ዶክተር አብይ ደውለው በቀጠናዊና በሁለትዮሽ ጉዳዮች ተወያዩ የተባሉ በአጭሩ ታልፈው የነበሩ አጋጣሚዎች የጋዛው አጀንዳ ተነስቶባቸው ሊሆን እንደሚችል እየተገመተ ነው። ምንም ተባለ ምንም ኢትዮጵያ በጋዛ የሰላም አስከባሪ ጦር ለማስፈር ተጠይቃ መሆኑ ብቻ ሳይሆን ለማስፈርም ፈቃደኛ መሆኗ ከተረጋገጠና ወደ አካባቢው ሰላም አስከባሪ ኃይል ከላከች ነገሩ ምን አይነት አንደምታ ይኖረዋል የሚለው ብዙ እያነጋገረ ይገኛል። ኢትዮጵያ የዓለም ዓይንና ጆሮ ተነቅሎባት ከማያውቀው ከመካከለኛው ምስራቅ ጉዳይ ጋር በቀጥታ መነካካቷ ምን ውጤት ያመጣል የሚለውም ከወዲሁ ብዙ እያጠያየቀ ነው። በዚህ ጉዳይ ላይ ለሪፖርተር አስተያየታቸውን የሰጡ ስማቸው እንዳይጠቀስ የጠየቁ አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ጉዳዩ ከጋዛ የሰላም ስምምነት ጋር ብቻ ሳይሆን በቅርቡ አሜሪካኖች ካወጡት የብሔራዊ ደህንነት ስትራቴጂ ጋር ሊያያዝ እንደሚችል ጠቁሟል። አሜሪካ የጋዛን ብቻ ሳይሆን ዩክሬንን ጨምሮ በየዓለም ማዕዘናት ያሉ ጦርነቶችና ግጭቶችን የማስቆም ፍላጎት ይዛ የታየችበት ወቅት ነው። የመካከለኛው ምስራቅና የአፍሪካ ችግር በመሰረታዊነት እንደ እንግሊዝ ያሉ ቀኝ ገዢዎች ትተውት በሄዱት እየቆየ በሚፈነዳ ፈንጂ የሚቀሰቀስ ነው። የትራምፕ መንግስት እነዚህን ችግሮች በመሰረታዊነት በሚቀርፍ ወይም ዘላቂ ሰላም በመፍጠር ደረጃም ባይሆን በየቦታው ያሉ ግጭቶችን በቶሎ ማብረድና ማስቆምን ዋና ስትራቴጂው አድርጎ የተጠቀመበት ነው። የጋዛ ሰላም ጉዳይንም አሜሪካ ነው እየመራች ያለችው። ኢትዮጵያ ብቻ ሳትሆን ሌሎች አገሮችም የሰላም አስከባሪ ኃይል ለማዋጣት መጠየቃቸው ተመላክቷል። ሆኖም ዓለማችን በአሁኑ ጊዜ በብዙ ልዕለ ሀያላን የተሞላች ናት። አሜሪካ ስለጠየቀችና እንደ ኢትዮጵያ ያሉ አገሮች እሺ ስላሉ ብቻ ሳይሆን በሌሎችም አገሮች ይሁንታና ድጋፍ ላይ ጉዳዩ ተመስርቶ የሚከናወን ይመስለኛል በማለት አስተያየታቸውን ለሪፖርተር ሰጥተዋል። የፖለቲካ ሳይንስ ባለሙያው እንደተናገሩት ከሆነ አሜሪካኖች ልክ እንደ ጨረታ አይነት ብትሳተፉ ብለው የተወሰኑ አገሮችን መጠየቃቸው ብቻ ከወዲሁ ተነግሯል። የመረጡና ያዋጣኛል የሚሉ አገሮች ናቸው በዚህ ጉዳይ ሊገቡበት የሚችሉት። ኢትዮጵያ በዓለም አቀፍ የሰላም ማስከበር ሥራ መሰማራት የሚያስገኘውን ጥቅምና ጉዳት ለመገንዘብ የሚያስችል የረዥም ጊዜ ልምድ ከኮሪያ ጀምሮ እስከ ሶማሊያ ድረስ አላት። በውጭ ጉዳይ በኩልም ሆነ በመንግስት ይህ ተገምግሞ እንግባበት ወይ አንግባበት የሚለው የሚወሰን ይመስለኛል። ኢትዮጵያ በተለያዩ ሰላም ማስከበር ተልዕኮዎች ስትሳተፍ የኖረችው የአገሪቱ ሕገ መንግስት ስለሚያዝ ነው። ለጋራ ደህንነት ወይም ለጋራ ሰላም በጋራ መቆም ወይም ኮሌክቲቭ ሴኩሪቲ በሚለው መርህ ነው። በዓለም አቀፍ ደረጃ ለተካሄዱ የጸረ ሽብር ዘመቻዎች ተሳትፎ ስትል ነው ወይስ በሌላ የሚለው ይገመገማል በማለትም ያክላሉ። ኢትዮጵያ አባል በሆነችባቸው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ጥሪ መሰረት ከዚህ ቀደም በተለያዩ የሰላም ማስከበር ተልዕኮዎች ስትሳተፍ እንደነበር ያስታወሱት መምህሩ የአሁኑ ግን የአሜሪካ ግብዣና ጥያቄ የቀረበበት መሆኑን ጠቅሰዋል። ወደ ጋዛ የሚሰማራው ሰላም አስከባሪ በተቻለ መጠን ከግጭትና መገዳደል
ገና ባልታቀቡት በእስራኤል ጦርና በሐማስ ኃይል መካከል ነፃ ቀጠና በመፍጠር ወይም ሐማስ በሚቆጣጠራቸው ክፍሎች አካባቢ የሚሰማራ እንደሆነ ይገምታሉ። በዚህ መሃል የተሰማራው ሰላም አስከባሪም ትጥቅ የማስፈታትና ማረጋጋት ስራ ሲሰራ ከየትኛውም አቅጣጫ አደጋ ሊገጥመው እንደሚችል በመጠቆም ጉዳዩ አደጋ የሚጋብዝ ተልዕኮ እንደሚሆንም አመልክተዋል። የመካከለኛው ምስራቅ ዓለም አቀፍ ጉዳዮች ጥናት ተቋም ከጥቂት ሳምንታት በፊት ባስነበበው ሰፊ ሀተታ በጋዛ የሰላም አስከባሪ ኃይል የማሰማራቱ ዕቅድ በተመድ ጭምር የጸደቀ መሆኑን ጠቁሞ ነበር። ከወር በፊት ማለትም ኖቬምበር 17 ቀን 2025 ዓ.ም የትራምፕ ባለ 20 ነጥብ የጋዛ ሰላም ማስፈን ዝርዝር ዕቅድ በተመድ ጸጥታው ጥበቃ ምክር ቤት ቀርቦ በከፍተኛ ድጋፍ መጽደቁን ያስታውሳል። ይህ የትራምፕ የሰላም ዕቅድ ደግሞ ተመድ የሚያዘው ዓለም አቀፍ ሰላም አስከባሪ ኃይል በጋዛ እንዲሰማራ ሐሳብ የያዘ መሆኑን ያስረዳል። የጸጥታው ጥበቃ ምክር ቤት ያጸደቀው ውሳኔ ቁጥር 2803 እንደ ሳውዲ አረቢያ፣ ኳታር፣ ግብፅ፣ ዮርዳኖስና አረብ ኤሚሬትስ ያሉ ሀገሮች ጭምር ደግፈው ያጸደቁት ነው። በጋዛ ዓለም አቀፍ መረጋጋት አስፋፊ ኃይል ማሰማራት ግን ውሳኔውን እንደ ማጽደቅ የቀለለ እንደማይሆን የተነተነው የጥናት ተቋሙ በጋዛ ጦርነቱ ከተጀመረ ወዲህ ብዙ ሺህ ሰዎች ማለቃቸውን በአስጊነት ይጠቅሳል። ከእስራኤልና ከጋዛ ነዋሪዎች በኩል የደረሰውን ሞት ሲያነጻጽረውም አንድ የእስራኤል ወታደር በሞተ ቁጥር ወደ 300 የጋዛ ሰዎች ይሞቱ ነበር ሲል ንጻሬውን ያቀርባል። በአንዳንድ ሪፖርቶች መሰረት በጋዛ ጦርነቱ በ2023 መገባደጃ ከፈነዳ ወዲህ ወደ 78,000 ሰዎች መሞታቸው ይነገራል። ሐማስ በእስራኤል ላይ የጥቅምቱን ጥቃት ካደረሰ በኋላ በእስራኤል፣ በጋዛ፣ በሊባኖስ፣ በሶሪያ፣ በኢራን፣ በየመንና በሌሎች አካባቢዎች የመካከለኛው ምስራቅ ግጭት ባስከተለው ጦስ የሞቱ ሰዎች ቁጥር 100,000 መሻገሩን እነዚህ ሪፖርቶች ያመላክታሉ። ከሐማስና ከእስራኤል የተኩስ አቁም ስምምነት መፈረም ወዲህም ቢሆን ግጭቱና ሞቱ አለመብቃቱን በማስታወስ ወደዚህ ትኩስ ግጭት ወዳልበረደበት ቀጠና ሰላም አስከባሪ ጦር የሚልክ ደፋር አገር ማግኘት እንደሚከብድ ነው የመካከለኛው ምስራቅ ዓለም አቀፍ ጉዳዮች ጥናት ተቋም ሪፖርት ያብራራል። ሆኖም የጋዛው ሰላም ማስከበር ዕቅድ የሚተገበርና የኢትዮጵያ በዚያ ሰላም የማስፈን ሚና እውን የሚሆን ከሆነ ለኢትዮጵያ ብዙ ጥቅም እንዳለው ነው የፖለቲካ ሳይንስ መምህሩ የሚናገሩት። የኢትዮጵያ ሰራዊት በዓለም አቀፍ ሰላም ማስከበር ስምሪቶች ቀላል የማይባል ልምድ አለው። ይህ ለጋዛ ሰላም መስፈን ትልቅ ግብዓት ይሆናል። በጋዛ ኢትዮጵያ ያለችበት ሰላም አስከባሪ ተሰማርቶ ሰላም የሚወርድ ከሆነ ደግሞ ተመልሶ ለቀጠናውና ለኢትዮጵያ የጋራ ጥቅም ያመጣል። ዓለም አቀፍ ተሰሚነቷና ተቀባይነቷ በዚህ ውጤት መጨመሩ የማይቀር ነው። ኢትዮጵያ መታጨቷ በራሱ ቀላል ጥቅም የለውም። መሳተፍ ከቻለችና ተልዕኮ ከተሳካለት ደግሞ ኢትዮጵያ ዓለም አቀፍ ግንኙነቷ በእጅጉ እንደሚሻሻል እንገምታለን በማለት ሐሳባቸውን አጠቃለዋል። የኢትዮጵያ ሰላም አስከባሪ ኃይል በጋዛ እንድታሰማራ ተጠየቀች እየተባለ በሚነገርበትና ብዙ አስተያየት በሚሰጥበት በዚህ ወቅት ከግብፅ በኩል የወጡ መረጃዎች ደግሞ የኢትዮጵያን ትኩረት በእጅጉ ሲስቡን የታየው። የአረብ ኤሚሬትስ ዘናሽናል ጋዜጣ ከቅርብ ጊዜ ወዲህ ኢትዮጵያና ግብፅን በተመለከቱ ጉዳዮች ዋና አጀንዳ ሰጪና የሰበር ዜና ምንጭ እየሆነ ነው የሚገኘው። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ የተገባደደው የአውሮፓውያኑ ዲሴምበር ሳያልቅ ወደ አሜሪካ እንደሚጓዙ በወሩ መጀመሪያ ዘግቦ ነበር። ከጉዟቸው አጀንዳዎች መካከል ደግሞ ኢትዮጵያን የተመለከቱ ጉዳዮች እንደሚገኙበት ነው። ከኢትዮጵያ ጋር አስገዳጅ ስምምነት በታላቁ ህዳሴ ግድብ ዙሪያ እንዲፈረም አልሲሲ ትራምፕን እንደሚጠይቁ ነው ዘገባው የጠቀሰው። በሌላ ዘናሽናል ዘገባም በቀይ ባህር ከ2000 ኪሎ ሜትር በላይ የባህር ጠረፍ ያላት ግብፅ ተጨማሪ ወደብ ፈልጋ ወደ ኤርትራና ጅቡቲ መጠጋት ፈለገች የሚለው ዜና ነው። የፈራረሰና ያረጀ የወደብ መሰረተ ልማት ያለው እንዲሁም በጣም ግዙፍ መርከቦችን ለማስጠጋት አመቺ አይደለም የሚባለው የአሰብ ወደብ የካይሮችን ትኩረት እንዴት ሊስብ ቻለ የሚለውም በሰፊው እያነጋገረ ይገኛል። ዘገባው የሪፖርተር ነው።